የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በዚህ ሰዓት የመረጃ ጊዜ በቀዳሚነት የምታደምጡት መረጃ የአዲስ አበባ ፖሊስ መግለጫ አውጥቷል። በመግለጫውም በከተማዋ የተለያዩ አካባቢዎች ላይ ፍተሻና ብርበራ እንደሚያደርግ አስታውቋል። ለዚህም ዝግጅት ማድረጉን ገልጾ ከተማዋ የተለያዩ አካባቢዎችና በሚጠረጠሩ ቦታዎች ላይ ሁሉ ድንገተኛ ሕግን የተከተለ ብርበራና ፍተሻ አደርጋለሁ ብሏል። ይህንን በተመለከተ ከአዲስ አበባ ፖሊስ የተሰጠውን መግለጫ አስደምጣችኋለሁ። መደመጥ ያለበት መረጃ ነው። በሌላ በኩል ዓለም አቀፍ ትኩረትን እየሳበ ያለው ከወራት በፊት በጋራ በመስራትና በተለይም በምርጫ ላይ በ100 ሚሊዮኖች የሚቆጠር ዶላር በማፍሰስ ትራምፕን እንዲያሸንፉ ያደረገው የኤለን መስክና የፕሬዝዳንት ዶናልድ ትራምፕ አለመግባባት እያየለ ሄዷል። ትራምፕ አዲሱ ህጋቸውን ተከትሎ እንዲሁ ኤለን መስክ ከፍተኛ ትችት በህጉ ላይ አዝንቧል። ይህንን ጉዳይ ተከትሎ የተለያዩ ሰዎች መነጋገር ያደርገውታል። አጠር ያለ ዘገባ ታደምጣላችሁ በጉዳዩ ላይ። እስከ ፍጻሜ ቆዩ፣ ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ፣ አብረን እንከታተለው። በቀድሚያም ሰበር መረጃውን አስቀድማለሁ። የአዲስ አበባ ፖሊስ በመላው አዲስ አበባ ፍተሻና ብርበራ ሊያደርግ እንደሆነ አስታውቆ ህብረተሰቡ ህግን ተከትሎ ለሚደረገው የጸጥታ ኃይሎች ፍተሻና ብርበራ ተባባሪ እንዲሆን አስቸኳይ ጥሪውን አቅርቧል። ህብረተሰቡ ለጸጥታ ስራው ስኬታማነት እያደረገ ያለው ትብብር አጠናክሮ መቀጠል አለበት ያለው የአዲስ አበባ ፖሊስ ጠቅላይ መምሪያ ባወጣው በዚህ መግለጫው የከተማዋን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀሎችን ለመቆጣጠርና ጥብቅ ቁጥጥር ለማድረግ በከተማዋ የተለያዩ አካባቢዎች ህግን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን ይፋ አድርጓል። የከተማዋን ጸጥታና ሰላም ለመጠበቅ ሲባል በተላለፈው ውሳኔ መሰረት በአዲስ አበባ ፖሊስ በለያቸው ልዩ አካባቢዎች ላይ ብርበራና ፍተሻ እንደሚደረግ ያስታወቀው የአዲስ አበባ ፖሊስ ነዋሪዎች ከወዲሁ ዝግጁ እንዲሆኑ አስታውሷል። መላው የጸጥታ አካላትና ነዋሪው በመተባበር ባከናወኗቸው ተግባራት የከተማችን ሰላምና ጸጥታ በመረጋገጡ ህብረተሰቡ የዕለት ተዕለት ተግባሩን ያለ ስጋት እንዲያከናውን ማድረግ ተችሏል ያለው የአዲስ አበባ ፖሊስ ነዋሪው የከተማው የጸጥታ ጉዳይ ይመለከተኛል በሚል መንፈስ አካባቢውን በተራ በመጠበቅና ህገወጦችን እጅ ከፍንጅ ይዞ ህግ ፊት የማቅረብ ልምዱ እያደገ በመምጣቱና የጸጥታ አካላትን ባከናወኗቸው ልዩ ልዩ ተግባራት በአዲስ አበባ የወንጀል ቁጥር እየቀነሰ ነው ብሏል። የአዲስ አበባ ፖሊስ ባወጣው በዚህ መግለጫ ላይ ህብረተሰቡ ይህንን ድጋፍና ተባባሪነት አጠናክሮ መቀጠል እንዳለበት የአዲስ አበባ ፖሊስ ጥሪውን ያቀረበ ሲሆን በደረሱን ጥቆማዎችና በፖሊስም በጥናት የለያቸው ሰላምና ጸጥታ ስጋት ላይ የሚጥሉ ከባድ ወንጀሎችን ማለትም የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውር እንዲሁም ሌሎችም የወንጀል ስጋቶችን ሙሉ ለሙሉ ለመቆጣጠርና አጥፊዎችና ተባባሪዎቻቸውን በህግ ቁጥጥር ስር ለማዋል የተጠናከረ ቁጥጥርና ብርበራ ፍተሻም በአዲስ አበባ ለማድረግ መዘጋጀቱን የአዲስ አበባ ፖሊስ በዚሁ መግለጫው ላይ ጠቅሷል። የወንጀል ድርጊቶቹ ይፈጸምባቸዋል ተብለው በሚጠረጠሩና በፖሊስ በተለዩ በሁሉም የመዲናዋ አካባቢዎችም የህግ አግባብን ተከትሎ ፍተሻና ብርበራ የሚደረግ መሆኑን ህብረተሰቡ ከወዲሁ ተገንዝቦ አስፈላጊውን ትብብር እንዲያደርግና ወንጀል እንዳይፈጸም ነዋሪው ተገቢውን ጥንቃቄ ሊያደርግ እንደሚገባ እያሳሰበ የተለመደውን ጥቆማ መስጠት ተግባሩንም በማጠናከር ለማንኛውም ፖሊሳዊ መረጃ የመስጠት ተግባሩን አጠናክሮ እንዲቀጥል ገልጿል። በዚህም ለፖሊስ መረጃ
መረጃ ለማቀበል በ0111 110111 ወይም በነጻ የስልክ መስመር በ991 እንዲሁም በ8882 ላይ በመደወልና መረጃና ጥቆማ ለፖሊስ በመስጠት ትብብሩን አጠናክሮ እንዲቀጥልና ለሚደረገው ፍተሻና ብርበራ እንዲዘጋጅ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን ያስተላለፈበትን መግለጫ ቋጭቷል። በሌላ ዜና የፕሬዝዳንት ዶናልድ ትራምፕ የጥብቅ አጋር ሆኖ የቆየው ቢሊዮነሩ ኤለን መስክ የፕሬዝዳንት ትራምፕን የግብር ህግን አሳፋሪና አጸያፊ ሲል መኮንኑ ተዘገበ። ኤለን መስክ የፕሬዝዳንት ዶናልድ ትራምፕን የግብርና የወጪ ህግ አሳፋሪና አጸያፊ ሲል የኮነነ ሲሆን የባለብዙ ትሪሊዮን ዶላሮች የታክስ እፎይታና ተጨማሪ የመከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደው ይህ ህግ በግንቦት ወር በተወካዮች ምክር ቤት ጸድቋል። ማክሰኞ ዕለት በማህበራዊ ትስስር ገጹ ላይ በለጠፈው ጽሑፍ ላይ ይህንን ህግ ለማጽደቅ ድምጻቸውን የሰጡ ሁሉ ያሳፍራሉ ብሏል። ኤለን ቢሊዮነሩ መስክ በትራምፕ አስተዳደር ውስጥ ዶጅ ተብሎ ከሚጠራው ቡድን ጋር ለ129 ቀናት ወጪን ለመቀነስ ከሰራ በኋላ በድንገት አስተዳደሩን መልቀቁ ይታወሳል። ኤለን መስክ ቀደም ሲል እቅዱን አሳዛኝ ብለው የጠራው ቢሆንም አሁንም የሰጠው አስተያየት ግን የመንግስት ኃላፊነትን ከለቀቀ በኋላ ከትራምፕ ጋር ለመጀመሪያ ጊዜ ያለውን አለመግባባትና ክፍተት የታየበት ሆኗል። ደቡብ አፍሪካ የተወለደው ቢሊዮነሩ ኤለን መስክ ምንም እንኳን ትራምፕ ሁልጊዜም ከኛ ጋር በመሆን በሁሉም መንገድ ይረዳናል ቢሉም በትራምፕ አስተዳደር ውስጥ ያለውን ስልጣን ከቀናት በፊት በግንቦት 23 2017 ዓ.ም ለቋል። ትራምፕ ግዙፍ ቆንጆ ህግ ብለው የሚጠሩት ይህ አዋጅ መንግስታቸው ያለበትን የበጀት ጉድለት በሚቀጥለው ዓመት ወደ 600 ቢሊዮን ዶላር ከፍ እንደሚያደርገው ተገምቷል። ባሳለፍነው ማክሰኞ ዕለት በማህበራዊ ትስስር ገጹም በተከታታይ ባጋራቸው ልጥፎች ላይ መስክ አስፈሪ ከፍተኛ የመንግስት ወጪን ለመሸፈን የወጣ ህግ ቀደም ሲል ያለውን ግዙፍ የበጀት ጉድለት ወደ 2.5 ትሪሊዮን ዶላር በከፍተኛ ሁኔታ ያሳድገዋል፣ እንዲሁም የአሜሪካ ዜጎችንም በሚያስደነግጥ አስተማማኝ ባልሆነ ዕዳ ውስጥ ይጭናቸዋል ሲል ተችቷል። ከዚህ ቀደም የትራምፕ አጀንዳ በሚቃወሙ ሪፐብሊካን የሚገጥሙ ተግዳሮቶችን ለመቅረፍ ቃል ገብቶ የነበረው መስክ በሌላ ልጥፍ ላይ ከዚህ በተቃራኒ የቆመ የፖለቲካ ማስጠንቀቂያን አክሎ ተናግሯል። በሚቀጥለው ህዳር ወር ላይ የአሜሪካ ህዝብ የከዱ ፖለቲከኞች በሙሉን እናባረራለን ሲል ጽፏል። ከመጀመሪያው ጽሑፍ በኋላ ብዙም ሳይቆይ ስለ መስክ አስተያየት የተጠየቁት የዋይት ሃውስ ፕሬስ ሴክሬታሪያት ኃላፊ ካሮላይን ሌቪት ፕሬዚደንቱ ኤለን መስክ በዚህ ህግ ላይ ያለውን አቋም ያውቃሉ፣ ስለዚህ አዲስ ነገር የለም ብላለች። ይህ አንድ ትልቅ የሚያመር ህግ ነው ስትልም አክላለች ካሮላይን ሌቪት። እናም በአቋማቸው ትራምፕ እንደጸኑ ናቸው፣ እርሱ ግን የሚለውን ሁሉ ማለት ይችላል፣ ምክንያቱም ይህ አሜሪካ ነው፣ የተቃወመውን ነገር የመናገር መብት አለው ብለዋል። ህጉ በ2017 በመጀመሪያው የትራምፕ አስተዳደር ጊዜ የጸደቀውንና በቅርቡ የሚጠናቀቀውን የግብር ቅነሳና ለመከላከያ ወጪ የሚመደበውን የገንዘብ መጠን ለማራዘም ያስችላልም ተብሏል። ከዚህ በተጨማሪም አስተዳደሩ ህጋዊ ሰነድ የሌላቸው ስደተኞችን በጅምላ ለማባረር የገንዘብ ድጋፍ ለማድረግም ያስችላል ተብሏል። እንዲሁም መንግስት የሚበደረውን የገንዘብ ጣሪያ ለማንሳት ሐሳብ ያቀረበ ሲሆን የመስክ አስተያየትም በሪፐብሊካኖች መካከል ያለውን ሰፊ ውጥረትም የሚያንጸባርቅ ነው ተብሏል። ሴኔቱ ጋር የደረሰው ይህ ህግ በሪፐብሊካን ቁጥጥር ስር ባለው ምክር ቤት ውስጥ ክፍፍሎች መኖራቸውን በግልጽ አሳይቷል። የኬንታኪ ሪፐብሊካን ተወካይ ሴናተር ራንድ ፖል ባለፉት ጥቂት ቀናት ውስጥም ህጉ የዕዳ ጣሪያውን ከፍ ማድረጉን የሚያካትት ከሆነ አዋጁን እንደማይደግፉ ሲናገሩ ተደምጠዋል። የቢቢሲ የአሜሪካ አጋር ለሆነው ለሲቢኤስ ኒውስ በሳምንቱ መጨረሻ የሪፐብሊካን ፓርቲ ድምጹን የሚሰጥ ከሆነ የዕዳው ባለቤት ይሆናል ሲሉ አስጠንቅቀዋል። በፖል አቋም የተበሳጩት ትራምፕ በማህበራዊ ሚዲያ ላይ በቁጣ የተሞሉ ምላሽ ሰጥተዋል። ስለ ህጉ በጣም ትንሽ ግንዛቤ አለው ካሉ በኋላ የኬንታኪ ሰዎች ሊደግፉት አይችሉም ሲሉ ወንጅለውታል። ትራምፕ የሱ ሐሳቦች በእውነቱ የእብድ ናቸው ሲሉም ጽፈዋል። የሪፐብሊካን ህግ አውጪዎችም የመስክ አስተያየትን ገሸሽ አድርገውታል። የሴኔቱ መሪ ጆን ቱኔ ለጋዜጠኞች እንደተናገሩት ፓርቲው የአመለካከት ልዩነት ቢኖረውም ሙሉ በሙሉ ወደፊት ለመቀጠል አቅዷል ብለዋል።
ሁሉም ሰው የሚቆምለት አጀንዳ አለው። በተለይም ደግሞ ፕሬዝደንቱ ህጉን በምክር ቤቱ በኩል ያጸደቀው የሪፐብሊካኑ ምክር ቤት አፈጉባኤ ማይክ ጆንሰንም ጓደኛዬ ኤሎን በጣም ተሳስቷል ሲሉ በካፒቶል ሂል ላይ ለጋዜጠኞች ተናግረዋል። ጆንሰን በጣም አስፈላጊ የሆነው መጀመሪያ መጀመር ነው ሲሉ ኤለን ይህንን ስቷል ብዬ አስባለሁ ብለዋል። ጆንሰን አክለውም ሰኞ ዕለት ከባለጸጋው ጋር ስለ ህጉ ጉዳይ 20 ደቂቃ የቆየ የስልክ ውይይት ማድረጋቸውን ገልጸው ለኤሌክትሪክ ተሽከርካሪዎች የሚፈቀደውን የታክስ ክሬዲት ማቋረጥ በመስክ ኩባንያ ቴስላ ላይ ተጽዕኖ ሊኖረው እንደሚችልም ተነግሮናል ብለዋል። በዚያ አዝናለሁ ያሉት ጆንሰን በስልክ ውይይት ካደረጉ በኋላ መስክ ህጉን መተቸቱ እንዳስገረማቸው ተናግረዋል። ይህንን ስህተት በመስራቱ በጣም አዝኛለሁ ብለዋል። መስክን ካበሳጩት ጉዳዮች መካከል በፌዴራል አቪዬሽን አስተዳደር AFAA ውስጥ የአየር ትራፊክ ቁጥጥርን ያካተተው ውሳኔ እንደነበር አክሲዮስ ኒውስ ዘግቧል። መስክ አቪዬሽኑ በእርሱ የስታቲስቲክስ ሳተላይት ሲስተም እንዲሰራ ፈልጎ የነበረ ሲሆን ነገር ግን ከቴክኖሎጂና ከጥቅም ግጭት ጋር በተያያዙ ጉዳዮች ምክንያት ተከልክሏል ሲል መገናኛ ብዙሃኑ ዘግቧል። በመስክና በትራምፕ አስተዳደር ውስጥ በነበረው ኃላፊነት ላይ ትችት ሲሰነዝሩ የቆዩ አንዳንድ ዲሞክራቶች አሁን አስተያየቱን በደስታ ተቀብለውታል ተብሏል። የሴኔቱ የዲሞክራቶች መሪ የሆኑት ቼክ ሹመር የአጠቃላይ ሂደቱ አካል የሆነውና የትራምፕ ጓደኛ ኤለን መስክ ህጉን መጥፎ ነው ሲሉ ገልጾታል። ይህ ህግ ምን ያክል መጥፎ እንደሆነ እንግዲህ መገመት እንችላለን። የፕሬዝደንቱ ቅርብ ሰው እንኳን እንዲህ ካለ ብለዋል። ትራምፕና ሪፐብሊካኖች በኮንግረስ ውስጥ ህጉ እንዲጸድቅና እንዲፈረም ለሐምሌ 4 ቀን ቀነ ገደብ አስቀምጠዋል። መስክ በማህበራዊ ሚዲያ ላይ የለጠፋቸውን ጽሁፎች ባለፈው ዓመት ህዳር ወር በተካሄደው ምርጫ ከ250 ሚሊዮን ዶላር በላይ ስጦታ በመስጠት ከደገፏቸው ከትራምፕ ጋር አለመግባባት እንዳለው ይጠቁማልም ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ